ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን ዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በአንድ በኩል የፌዴራል መንግስቱ እንደ ጋዛ ሊወረኝ ነው የሚል አቤቱታ ለማቅረብ ተቋማት እየላከ፣ በሌላ በኩል ደግሞ ከሜካናይዝድ እስከ ኮማንዶ ሰራዊት አስመርቆ ከድሮን እስከ አየር መቃወሚያ ታጥቆ ወሰን የማስመለስ ዘመቻ ሊጀምር ነው በሚል ለጦርነት ዝግጁ መሆኑን ሲገልጽ የሰነበተው ህወሓት አቤቱታውን ፉከራውም ከጠፋ ከአንድ ሳምንት በላይ የመቆጠሩ ምክንያት ምን ይሆን በሚል ብዙዎች እየተነጋገሩ ባለበት ወቅት ወደ መቀለ አስደንጋጭ መረጃ ወጥቷል። ራሱን ቲዲኤፍ ወይም የትግራይ መከላከያ ኃይል ብሎ የሚጠራው የህወሓት ሰራዊት የኮር አርሚ አዛዦችና የትነግ ስራ አስፈጻሚዎች በጀነራል ታደሰ ወረደ መኖሪያ ቤት መሽገው በዝግ እየመከሩ መሆናቸው ሲነገር፣ የሰራዊቱ ጠቅላይ አዛዥና የህወሓት ሊቀመንበር የሆነው ዶክተር ደብረጽዮን ገብረ ሚካኤል መሰወራቸውና እስካሁንም የገቡበት አለመታወቁ ግርግርን መፍጠሩ የተሰማ ሲሆን በመቀሌ ከባድ ጭንቀት እንደሰፈነም ተነግሯል። በዝርዝር የያዝነው መረጃ ነው። ከጥንቅራችን በስፋት የምታዳምጡት ይሆናል። በሌላ በኩል ደግሞ የኢትዮጵያ የባህር በር ፍላጎት ከፍላጎት አልፎ ወደ እውነትነት ሊለወጥ ከወትሮ በተለየ በእጅጉ የቀረበ መስሏል። የዓለም ሀያላን ሀገራት የሚባሉት ከአሜሪካ እስከ ሩሲያ ከእስራኤል እስከ አውሮፓ ሀገራት ድረስ ድጋፋቸውን የሰጡ ሲሆን አሁን ደግሞ የዓለም ሁለተኛው ግዙፍ የኢኮኖሚ ባለቤት የሆነችው ቻይና የባህር በሩ ጉዳይ በመደገፍ ከኢትዮጵያ ጎን የቆመች ሀገር በመሆን ተመዝግባለች። ወትሮም በዲፕሎማሲ ረገድ ትልቅ ብልጫ እየተወሰደባቸው የሚገኙት ኢሳያስ አፈወርቂም በጉዳዩ ትልቅ መደናገጥ ገጥሟቸዋል። የአሰብ ወደብን ላለማጣት እዚህም እዛም እያሉ የሚገኙት ኢሳያስን የሚመለከት ከባድ መልእክትም ከአዲስ አበባ ወደ አስመራ ተሻግሯል። የዚህ መረጃ ዝርዝርም ታዳምጡታላችሁ። እስከ ፍጻሜው አብራችሁን ቆዩ። በትግራይ ተፈጥሯል የሚባለው የአመራሮች ልዩነት ተከትሎ የትነግ ስራ አስፈጻሚ የኮር አርሚ አዛዦች በጊዜያዊ አስተዳደሩ መሪ ሌተናል ጀነራል ታደሰ ወረደ የግል መኖሪያ ቤት የጀመሩት ስብሰባ ሁለተኛ ቀኑን ይዟል። ደብረጽዮን የት ናቸው የሚል ጥያቄም በርክቷል። በአንድ በኩል የፌዴራል መንግስቱ እንደ ጋዛ ሊወረኝ ነው የሚል አቤቱታ ለዓለም አቀፍ ተቋማት እየላከ፣ በሌላ በኩል ደግሞ ከሜካናይዝድ እስከ ኮማንዶ ሰራዊት አስመርቆ ከድሮን እስከ አየር መቃወሚያ ታጥቆ ወሰን የማስመለስ ዘመቻ ሊጀምር ነው በሚል ለጦርነት ዝግጁ መሆን ሲገለጽ የሰነበተው ህወሓት አቤቱታውን ፉከራውም ከጠፋ ከአንድ ሳምንት በላይ የመቆጠሩ ምክንያት ምን ይሆን በሚል ብዙዎች እየተነጋገሩ ባለበት ወቅት ከወደ መቀሌ አስደንጋጭ መረጃ ወጥቷል። ራሱን ቲዲኤፍ ወይም የትግራይ መከላከያ ኃይል ብሎ የሚጠራው የህወሓት ሰራዊት የኮር አርሚ አዛዦችና የትነግ ስራ አስፈጻሚዎች በጀነራል ታደሰ ወረደ መኖሪያ ቤት መሽገው በዝግ እየመከሩ መሆናቸው ሲነገር፣ ሰራዊቱ ጠቅላይ አዛዥና የህወሓት ሊቀመንበር የሆነው ዶክተር ደብረጽዮን ገብረ ሚካኤል መሰወራቸውና እስካሁንም የገቡበት አለመታወቁ ቅሬታ መፍጠሩ የተሰማ ሲሆን መቀሌ ከባድ ጭንቀት እንደሰፈነም ተነግሯል። የክልሉ የጸሐፊ ኃላፊ ፍስሐ ማንጁስ እንደጠሩት የተነገረለት ይህ ስብሰባ በታደሰ ወረደ መኖሪያ ቤት እየተካሄደ ከመገለጹ ውጭ ስለ ስብሰባው አጀንዳና የተደረሰበት ውሳኔ የተባለ ነገር የለም። ትነግ ከተከፈለ በኋላ ይጽንፈኛል የሚባለው ቡድን ሌተናል ጀነራል ታደሰ ወረደን አትሰማንም፣ የምትሰማነውን ስታማክር ነው፣ ለፌዴራል መንግስት ትታዘዛለህ፣ ከኤርትራ ጋር የተጀመረውን ጽምዶ አትደግፍም የሚሉና ተመሳሳይ አቤቱታ እንደሚቀርቡባቸው በተለያዩ አግባቦች እንደሚዳመጥ የሚታወቅ ነው። በዚህ መነሻ ይሁን በሌላ ቁልፍ ጉዳይ ባይታወቅም ካለፈው ረቡዕ ጀምሮ የክልሉ የጸጥታ ኃላፊ ጠሩት የተባለው ስብሰባ ይህ ዜና እስከታተመ ድረስ በጀነራሉ መኖሪያ ቤት እየተደረገ ነው። የትግራይ የአዲስ ሪፖርት ተባባሪ በምስል አስደግፎ እንዳለው ባለስልጣናት ወደ ጀነራል የግል መኖሪያ ሲገቡ በርካታ የዓይን ምስክሮች አይተዋል። ተሽከርካሪዎቻቸውን ፎቶ በማንሳት አጋርተዋል። በሌላ ዜና የዚሁ የታደገውና ህገወጥ
ወጥ የተባለው ትነግ ሊቀመንበር ዶክተር ደብረጽዮን መሰወራቸው እየተወራ ነው። ከ3 ሳምንት በፊት በኤርትራ በኩል ዱባይ ከርመው የተመለሱት ዶክተር ደብረጽዮን መታመማቸውን የሚናገሩም አሉ። ለእሳቸው ቅርብ የሆኑ ሰዎች የሚያጋንን ባይሆንም መጠነኛ የጤና መታወክ ገጥሟቸው እንደነበረና እንደተሻላቸው ለአዲስ ሪፖርት ተባባሪ ነግረዋል። ይሁን እንጂ ህመማቸው ከባድ እንዳልሆነ ቢገለጽም አጽሙ ከተማ በተደረገ ልደት በዓል ላይ አልተገኙም። በግል ለወትሮ እንደሚያደርጉት የእንኳን አደረሳችሁ መልእክትም አላስተላለፉም። ተባባሪያችን እንዳለው ታደሰ ወረደ የእንኳን አደረሳችሁ መልእክትን ያስተላለፉ ሲሆን እሳቸው ከወትሮ በተለየ ዝምታን መምረጣቸው የጤናቸው ሁኔታ ላይ ጥያቄ የሚያስነሳ እንደሆነ በርካቶች እየተናገሩ ነው። በሌላ በኩል ግን ተመልሰው ወደ ውጭ መውጣታቸውን የሚናገሩም አሉ። በቀጣይ መረጃ ኢትዮጵያ ሁሉም አይነት የታይዋን ነጻነት ውድቅ አድርጋለች። የቤጂንግ እንደገና የማዋሃድ ጥረት ደግፋለች። ኢትዮጵያ ለአንድ ቻይና መሪ ያላት ጽኑ ቁርጠኝነት አረጋግጣለች። የማይገሰስ የቻይና አካል መሆኗንና የቻይና ህዝባዊ ሪፐብሊክ መንግስት የመላው ቻይና ግዛት ብቸኛ ህጋዊ ወኪል መሆኑን በመግለጽ ኢትዮጵያ ሁሉንም አይነት የታይዋን ነጻነት አይነቶች በጽኑ እንደምትቃወምና የቻይና መንግስት ብሔራዊ ውህደትን ለማምጣት የምታደርገውን ጥረት ሁሉ እንደምትደግፍ ገልጻለች። ይህም ለኤርትራ ከባድ መልእክት እንደሆነ በስፋት እየተገለጸ ይገኛል። ኢትዮጵያና ኤርትራ በአሰብ ወደብ ይገባኛል አይገባሽም ከባድ ሰጣ ገባ ውስጥ የሚገኙ ሲሆን ጠቅላይ ሚኒስትር አብይ አህመድ ኤርትራ ሀገር የሆነችበት አንድም ሰነድ የለም ሲሉ ከዚህ ቀደም መግለጻቸው ደግሞ ምናልባትም መልእክቱ ለአስመራ ሹማምንት ሳይሆን አይቀርም እየተባለ ይገኛል። ቻይና የኢትዮጵያን የባህር በር ተጠቃሚነት እንደምትደግፍ ገልጻለች። ኤርትራ ከቻይና ጋር አጋርነት ለመፍጠር የተፍጨረጨረች በምትገኝበት በዚህ ወቅት ኢትዮጵያ ከቻይና ያገኘችው የትልቁ ድጋፍ የባህር በሩ መምጫው ጊዜ በእጅጉ እንደቀረበ አመላካች ተደርጎ እየተወሰደ ይገኛል። የኢትዮጵያ መንግስት ያለ ጦርነት ወደ ባህር በር ተጠቃሚነት ለመመለስ ብዙ ስራዎችን ሰርቻለሁ ብሎ በተደጋጋሚ የገለጸ ሲሆን ከሰሞኑም የውጭ ጉዳይ ሚኒስትሩ ይህንን አረጋግጠው እንደነበር አይዘነጋም። ታዲያ ከዚህ ሁሉ በኋላ ነው የዓለም ሁለተኛዋ ሀያል ሀገርና ኢትዮጵያ ስትራቴጂክ ወዳጅ የሆነችው ቻይና የምስራቹን ይዛ ወደ ኢትዮጵያ ተከሰተችው። ይህ የቻይና ድጋፍና ከሰሞኑ አምባሳደር ዲና ሙፍቲ ለገና በዓል የእንኳን አደረሳችሁ መልእክታቸውን ባስተላለፉበት ወቅት ቀጣይ ገናን አሰብ ላይ እናከብራለን ከማለታቸው ጋር ተዳምሮ ኢትዮጵያ ጉዞዋን እያጠናቀቀች ነው የሚለው ሀሳብ እንዲሰነዘር አድርጓል። ቻይና የኢትዮጵያን የባህር በር የማስመለስ ዓላማ ለመደገፍ ኢትዮጵያ በበኩሏ የቻይናን የአንድ ቻይና ፖሊሲ ታይዋን የቻይና አካል አድርጎ የሚያየውን ፖሊሲ ለመቀበል ከስምምነት ደርሷል። ቻይና የኢትዮጵያ የባህር በሯን ማግኘት ለአካባቢው ጸጥታ ወሳኝ እንደሆነ አረጋግጣለች። ይህ ማስታወቂያ የመጣው የቻይና የውጭ ጉዳይ ሚኒስትር ዋንግ ዩና ጠቅላይ ሚኒስትር አብይ አህመድን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ጨምሮ የኢትዮጵያ መሪዎች ዋንግ ከጥር 7 እስከ 9 2026 ወደ ኢትዮጵያ ባደረጉት ጉብኝት ወቅት ከተነጋገሩ በኋላ ባወጡት የጋራ ጊዜያዊ መግለጫ አካል ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሰረት ሁሉም ሀገራት እንደ ኢኮኖሚ፣ ንግድ፣ መሰረተ ልማት፣ ኢነርጂ፣ ትራንስፖርትና ፍትህ ባሉ ባህላዊ ዘርፎች የሁለትዮሽ ትብብርን ለማጠናከር ቃል ገብተዋል። በተመሳሳይ የኢትዮጵያ መንግስት የኮሙኒኬሽን አገልግሎት ዛሬ ባወጣው መግለጫ የሁለትዮሽ ንግድ አሁን ከ13 ቢሊዮን የአሜሪካ ዶላር በላይ መድረሱን ገልጿል። ይህም የቻይና ከኢትዮጵያ ጋር እንደ ቁልፍ የንግድ አጋርነት ያላትን የኢኮኖሚ ትስስር እያጠናከረች መሆኑን ያሳያል። የኢትዮጵያ ከቻይና የምታስገባው ውጭ ንግድን በከፍተኛ ሁኔታ ጨምሯል። በመጋቢት 2026 ብቻ 1.57 ቢሊዮን የአሜሪካ ዶላር ደርሷል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ22% ጭማሪ አሳይቷል። የዋንግ ዩ ወደ ኢትዮጵያ የሚያደርጉት ጉብኝት ከጥር 7 እስከ 12 የሚዘልቅ የአፍሪካ ሀገሮች ጨምሮ ሶማሊያ፣ ታንዛኒያን እና ሌሶቶን ጨምሮ ሰፊ የሳምንታት ጉብኝት አካል ነው ሲል የቻይና የውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል።